واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا. لكتل أو ريبكا. It was nice. Okay. What was that? እሺ ያው ላዳመጥሽበት የኔ ፋሚሊዎች ይመጡና አንቺ ጋር የተወሰነ ጊፍት ይሰጥሻል። መታችሁ ሄዳችሁ ጊፍት ስጧት። እሺ አንዴ ሄዱና ስጧት ጊፍት ያላችሁ ማለት ነው። ኤኒዌይስ ምንድነው አሁን ያዳመጥሽ? ይቅርታ Do you have any idea? Yeah. ትክክል። Thank you guys. አረ ችግር የለውም ሊሆናችሁ ነው። Thank you አመሰግናለሁ። ምን ችግር አለው? እኔ እኮ በጣም የሚገርመኝ ነገር እኔ እኮ ስለሚ አላልኩሽም። ይሄ ነው ሰዎቹ ቻታያቸው። ኤኒዌይስ I mean እሺ just like በመስጊድ አጠገብ ጆሮአችን ይዛቸው ታልፉም it's fine like ማመን የፈለጋችሁትን ነገር ማመን ትችላላችሁ። like force ቢያረግብኝ maybe ምናምን okay ግን it's just አዳምጪኛል አዳመጥኩት ሳዳለፈ Do you want to hear ትርጉም or ይብቃሽ? I would love that. All right. Well right. Yes. Okay. እሺ አንድ ጊዜ እሺ ምን መሰለሽ ሱረቱ መርየም ይባላል። ቁርአን ነው። የመርየም ወይ ደግሞ የማርያም ምዕራፍ ይባላል። ምዕራፍ 19ኛው ምዕራፍ ይባላል። የድሬዳዋ ልጅ ነሽ እንዴ? እኔ የድሬዳዋ ልጅ ነች በነገራችን ላይ እኔም የድሬዳዋ ልጅ ነኝ። እሺ ኤኒዌይስ እዚሁ አካባቢ ነን ማለት ነው። አሁን ልቀጥልልሽ ቁጥር 16 ማለት ነው። ምን ይላል? أعوذ بالله من الشيطان الرجيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا سبحان الله በመጽሐፉም ውስጥ የመርየምን ቤተሰብ ጉዳይ አስመልክቶ ወደ ምስራቃዊ ክፍል የሄደችበትን ሁኔታ አስታውስ ይላል። በሄደች ጊዜ ከዛም ምን ይላል? فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا ከዛም
ከነሱም መጋረጃን አደረገች። ከዛ በኋላ ገብርኤልንም ላክን ወደሷል። ፈተመሰለ ለሃ በሸረን ሰውያ ለሱም ትክክለኛ ሰው መሰለላታል። ሰው መስሎ ሄደላት። ከዛም ቀጠለና ምን አለ? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቂያ። ቃለት ብላም አለች እንዲህ ኢኒ አዑዙ ቢረሕማን ሚንከ። እንግዲህ ማርያም ማለት በጣም ጥብቅ የሆነች ሴት ነች። እኔ በአራሕማን ከአንተ እጠብቃለሁ አለች። ዞር በልልኝ፣ አላህን የምትፈራ ከሆነ ዞር በልልኝ። ያው መልአክ መሆኑን አላወቀችም መጀመሪያ። ከዛ በኋላ ምን አለችው? ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ። ቃለ ኢነማ አነ ረሱሉ ረቢኪ፣ እኔ ያንቺ ከአላህ ዘንድ የተላኩኝ መልእክተኛ ነኝ አላት። ለምን ሲባል ሊአሀበ ለኪ ጉላመን ዘኪያ፣ ንጹሕ ልጅን ላንቺ ልሰጠሽ ብሎ ነገራት። ቀጠለ ቃለት አና የኩኑ ሊ ጉላሙ ወለም የምሰስኒ በሸሩ ወለም አኩ በጊያ። ቃለት ብላም አለች አና የኩኑ ሊ ጉላም፣ እንዴት ወንድ ልጅ ይኖረኛል አለች። ወለም የምሰስኒ በሸር፣ ወንድ ሳይነካም፣ ወለም አኩ በጊያ፣ ባለጌም አይደለሁም እኔ እንደምታውቁት፣ እና እንዴት አርጌ ነው እኔ ልጅ የሚኖረኝ ብላ የመገረም ጥያቄ ተጠየቀች ማለት ነው። ከዛ በኋላ መልአኩ ምን አላት? ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይየ ሀይን ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ። ምን አላት? አላትም መልአኩ እንደዚህ ነው ጉዳዩ አላት። ጌታችሁ በእኔ ላይ ገር ነው አላት። ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን አደረግን። ጉዳዩም ያለቀና የተፈረደ ጉዳይ ነው። የሚገርምሽ እኮ አይደለም ይሄ አላት። ከዛም ቀጠልና ፈሐመለትሁ ፈንተበዘት ቢሂ መካነን ቀስያ። ወዲያውኑም አርግዛ እሱንም በሆዳው ይዛ ወደ ሩቅ ቦታ ሄደች። ከዛ በኋላ فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا. فأجاءها المخاض ارجز النوم متى كذا إلى جذع النخلة بزنبابيت قندا تقب مالتنا بلالج كذبوها لا يا ليتني ويني عليك متو بستوبات مالنا مت قبل هذا من الله ሞቼ በነበረ እና ወኩንቱ ነስየን መንስያ የተረሳውኝ ሆኜ በነበረ ምን አለበት አለች። በጣም እንትን ከማለቷ የተነሳ ማለት ነው። ፈናዳሃ ሚን ተሕቲሃ አላ ተሕዘኒ ቀድ ጀዐለ ረቡኪ ተሕተኪ ሰርያ። ከዛም ከበታቿ እንዲህ ሲል ጠራት፣ አትዘኝ አላት። ጌታሽ ከበታችሽ ትንሽን ወንዝ በእርግጥ አድርጎልሻል አላት። ወሁዚ ኢለይኪ ቢጅዝዕ ነኽለቲ ቱሳቂጥ ዐለይከ ሩጠበን ጀኒያ። የዘንባባይቱንም ግንድ ወዝወዝ አርጊያት፣ በአንቺ ላይም የበሰለ ተምርን ፍሬ ታራግፍልሻለች አላት። ፈኩሊ ወሽረቢ ወቀሪ ዐይና ፈኢማ ተረይነ ሚነል በሸሪ አሐደን فقولي إني نذرت للرحمن صوما فلن أكلم اليوم إنسيا. فكلي واشربي بيت الجالت فإما ترين من البشر عندم سومت وانشم بيان نقرش فقولي باتشو إني نذرت للرحمن أني لا الله تسيّل باتشو لا الرحمن من صوما فلن أكلم اليوم إنسيا. زاري سوتشنا لا نقرم በያቸው አለ። ከዛ ይዘው ሄደች ሕፃኑ። ፈአተት ቢሂ ቀውመሃ ተሕሚሉህ ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ። ልጁንም ተሸክማው መጣችና ብለው አሏት፣ እንዴ አንቺ መርየም ሆይ ያ መርየም ለቀድ ጅእቲ ሸይአን ፈሪያ፣ በጣም ከባድ የሆነ ነገር ይዘሽብን መጣሽ፣ ምንድን ነው እንዲህ አይነት ነገር አሏት። ያው እነሱ ከዝሙት ነው ብለው የሚያወሩትና እኛ ሙስሊሞች እንደዛ እናምንም፣ እናንተም እንደዛ አታምኑም። ከዛ ቀጠለና ምን አሉ? ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በጊያ።
አንቺ የሃሩን እህት ሆይ አባትሽ ባለጌ ሰው አልነበረ፣ መጥፎ ሰው አልነበረ፣ እናትሽም አመንዝራ አልነበረችም። ኬት ነው ያመጣሽው ይህንን ልጅ አሏት። የዛን ጊዜ ማንንም እንዳታናገሪ ባላት መሰረት ፈአሻረት ኢለይህ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ። ወደ እሱም እንዲያመላከተቻቸው ሳታወራ በእጇ። ከዛ እንዴት አድርገሽ የምታስቢው አሏት። ይሄ በአንቀልባ ላይ ያለ ልጅን እንድናናግርልሽ ነው የፈለግሽው አሏት። ከዛም ሕፃኑ ምን አለ? ቃለ ኢኒ ዓብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። እኔ የአላህ ባሪያ ነኝ አላት። አታኒየል ኪታብ መጽሐፍንም ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎ ልኮኛል አላት። ከዛም ቀጠለና ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ወጀዐለኒ ሙባረከን በሄድኩበት ሁላ ብሩክ አድርጎኛል አለ። አይነማ ኩንቱ ወአውሳኒ ቢሰላት በሰላትም አዞኛል በስግደት፣ ወዘካ ምጽዋትንም በመስጠት አዞኛል። ማ ዱምቱ ሐያ ሕያው እስከሆንኩኝ ድረስ አለ ሕፃኑ የተወለደ የማርያም ልጅ። ቀጠላውን ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ። ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም እምቢተኛም አላደረገኝም አለ። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ዩብዐሱ ሐያ። ሱብሓነላህ። የአላህ ሰላም በእኔ ላይ ይሁን የውመ ውሊድቱ ያኔ በተወለድኩበት ዕለት፣ ወየውመ አሙቱ በምሞትበትም ዕለት፣ ወየውመ ኡብዐሱ ሐያ ከዛም ሕያውኜም በምቀሰቀስበት ዕለት የአላህ ሰላም በእኔ ላይ ይሁን አለ። ከዛ አላህ ታሪኩን ሲናገር ዛሊከ ዒሳ ብኑ መርየም ቀውለል ሐቅ አለዚ ፊህ የምተሩን። ይሄ ነው የመርየም ልጅ ዒሳ ማለት ይሄ ነው። ቀውለል ሐቅ አለዚ ፊህ የምተሩን በሱ ጉዳይ ላይ የሚጨቃጨቁበትና የተለያዩበት ትክክለኛው ንግግር ይሄ ነው አለ። ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሓነሁ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ማ ካነ ሊላሂ አን የተኺዘ ሚን ወለድ ለአላህ ልጅ ሊኖረው የተገባ አይደለም አለ መጽሐፉ ቁርአኑ ሲናገር ማለት ነው። ሱብሓነህ ይሄ ጥራት ይገባው ከዚህ አለ። ባይሆን አለ የእሱ ጉዳይ ከሆነ የጨነቃችሁ ኢዛ ቀዳ አምረን አንድ ጉዳይ በሻ ጊዜ አለ ፈኢነማ የቁሉ ለሁ ኩን ለሱ የሚለው ሁን ብቻ ነው አለ። ከዛም ፈየኩን ይሆናልም። የዒሳ ጉዳይ ይሄ ነው አለ። ከዛ ቀጠለና ወኢነላህ ረቢ ወረቡኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም። ይሄ ነው እንግዲህ የኔን ወኢነላህ ረቢ አላህ ጌታዬ ነው አለ። ወረበኩም የእናንተም ጌታ ነው አለ። ፈዕቡዱ ተገዙትም ሃዛ ሲራጡን ሙስተቂም ትክክለኛው ጎዳና ማለት ይሄ ነው አለ። ያው ይህን ይመስላል።